አባቶቻችን ክቡራን ሊቃውንተ ቤተክርስቲያን፣ አበው ካህናት፣ መምህራን ወንጌል እንደየማዕረጋችሁ ማኅበረ ምእመናን ወምእመናት እንዲሁም ሕፃናት በወደደን ባፈቀረን በኃያሉ ወገናናው በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር በዚህ ቅዱስ ስፍራ ተገኝተን እንድናመሰግነው ስለረዳን ስሙ የተመሰገነና የከበረ ይሁን። የተመሰገነና የከበረ ይሁን። ልዑል እግዚአብሔርን በዝማሬ እናመሰግነዋለን። የእናቱ አማላጅነት፣ የቅዱሳን መላእክት ጠባቂነት፣ የቅዱሳን ጻድቃን ሰማዕታት ምልጃ ጸሎት አይለየን። እግዚአብሔር ከሁላችን ጋር ይሁን። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋም። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋም። ቤት ባይኖረኝም ደጅ በር ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሚጠብቀኝ አይተኛ፣ አያንቀላፋም። መሰናክልን ለእግሮቼ አይሰጥም፣ ይሰውረኛል በቀኙ ሰላም። አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋም። ድምፃችሁ ይሰማ። የሚጠብቀን አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋም። ነፍሴን ጥበቃ ከጠላት ወጥመድ ጌታዬ መራኝ በጽድቅ መንገድ። መውጣት መግባቴን እየጠበቀ እዚህ አበቃ እርሱ አወቀ። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋም። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋም።
አንገላፋ ተዋህደ ለኛ መገለጥ ስጋን ተዋህደ ለኛ መገለጥ ተመስገን ጠዋትና ማታ ያንሳልን ብላችሁ እግዚአብሔርን አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ሐዲስ መምህር ቃለ ጽድቅ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ የጻድቋን የቅድስት እናታችንን የሐናን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት
ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የአዲስ ኪዳን ኪሩቤል አምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የእናታችን የቅድስት ሐና እንደዚሁም የኢትዮጵያዊው ጻድቅ የምድራዊው መልአክ የቅዱስ ያሬድ ጸሎት፣ ልመና፣ ምልጃ ከሁላችን ጋር ይሁን። አምላካችን እግዚአብሔር ወዶ ፈቅዶ የሊዲያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ የሚነግረንን የሚያስተምረንን የሚመክረንን ሁሉ በዝነ ልቡናችን ላይ ይጽፍልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ከኔ ጋራ ባለን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ የፊተኛውን ትንሣኤ የተነሱ ብፁዓን ናቸው፣ ሁለተኛ ሞት በእነርሱ ላይ ስልጣን የለውምና። ራእየ ዮሐንስ ምዕራፍ 20 ቁጥር 6። የዚህ ትምህርት መሰረታዊ ዓላማ በክርስቶስ ትንሣኤ ላይ መሰረት አድርገን የራሳችንን ትንሣኤ በምድር እያለን ለማረጋገጥ ምን ማድረግ አለብን የሚለውን ባጭሩ ለማሳየት ነው። ምዕመናን አሁን ያለንበትን ዘመን ሁላችንም እናውቃለን። ዘመነ ትንሣኤ ተብሎ ነው የሚጠራው። ቅድስት ቤተ ክርስቲያናችን ከዚህ የሚበልጥ በዓል የላትም። ከትንሣኤ የሚበልጥ በዓል ለእኛ ቤተ ክርስቲያን የለም። ለዚህ ነው 50ውንም ቀን እንደ አንድ ቀን አድርገን የምናስበው። አንዳንዶች 50 ቀን በሙሉ ቤተ ክርስቲያናችን ጾምን ትታ በጸሎት ብቻ በሥርዓተ አምልኮ ብቻ እግዚአብሔርን ስትማጸን ባለፈው በአብይ ጾም የጾምነውን ጊዜ ለማካካስ የሚመስላቸው ደካሞችም አሉ። አይደለም። ጾም እኛ የምንፈጽመው ተግባር ነው። እኛ የምንሰራው መንፈሳዊ ተጋድሎ ሕይወት ነው። ትንሣኤ ግን በክርስቶስ ያገኘነው ልናገኘው የማንችለውን ትልቁን ጸጋ ያገኘንበት ነው። ጌታ ሆይ፣ አምላካችን ሆይ፣ መድኃኔ ዓለም ኢየሱስ ክርስቶስ ሆይ በአንተ ሞት በአንተ ትንሣኤ ካገኘነው የሚበልጥ ምንም ነገር የለም ብለን ነው 50ውን ቀን እንደ አንድ ቀን የምናከብረው እንጂ የማካካሻ ጉዳይ አይደለም። ተመልከቱ፣ ከክርስቶስ ትንሣኤ ጀምሮ ነገ ወዲያ ዕርገት ነው። ከዛ ቀጥሎ ያለው ጰራቅሊጦስ፣ እስከዛ ድረስ ቤተ ክርስቲያናችን አንድ ቀን አድርጋ ነው የምትቆጥረው። ሰማይና ምድር ካለፈ በኋላም የምንኖረው አንድ ቀን ነው። ያችም ቀን ሰንበተ ክርስቲያን ናት። ከትንሣኤ ዘጉባኤ በኋላ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ የሚባሉ ዕለታት የሉ። ሁሉም ቀን አንድ ነው። እሱም የምስጋና ቀን ነው። እሱም እንደ መላእክት የምንኖርበት ነው። ዛሬ ኦርቶዶክሳዊት ቤተ ክርስቲያን አንድ ታላቅ አባት ታስባለች። ይህንን ዕለት ስናስብ ቅዱስ ያሬድ የዚህ ቤተ ክርስቲያን በእውነት የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የሥርዓተ አምልኮ መሰረት የሆነ ብዙዎች በዚህ ዘመን ወደ ሰማይ ቻይናን ስትወስዱ ወደ ሰማይ የሆነ ነገር ሳተላይት ልከናል፣ ከሆነ ጊዜ በኋላ ተመልሶ ይመጣል። የሆኑ ሀገራትም የሆኑ ነገሮችን
ግዑዛንን ወደ ሰማይ ልከዋል። ጊዜያቸውን እየጨረሱ ተመልሶ ይመጣሉ። የኢትዮጵያ ቤተ ክርስቲያን ከዛሬ 1500 ዘመን በፊት ወደ ሰማይ አንድ ሕያው ሰው ልካለች። እሱም ቅዱስ ያሬድ ነው። ጸሎት ልመናው ምልጃው ከሁላችን ጋር ይሁን። ተመልከቱ፣ ከ1500 ዘመን በፊት የተሰወረ ወደ ሀገረ መላእክት ሄዶ ትልቁን ምስጋና አይቶ የመጣ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትን ስትመለከቱ ማህሌቱን ሲቆሙ በመሃል ላይ እረፍት የሚባል የለም። የሻይ እረፍት፣ ሌሎች የሻይ እረፍት አላቸው። 12 ሰዓት ተቆሞ እስከ ቅዳሴው ሰዓት ይቆማሉ። ድካም የለም። ለምን? ዜማው መንፈሳዊ ሰማያዊ ስለሆነ የመላእክት ዝማሬ ስለሆነ ይህንን ከመላእክት አይቶ እንደመጣ ራሱ ቅዱስ ያሬድ ነግሮናል። ምን አይነት ድንቅ ዜማ ነው! ምን አይነት ዝማሬ ነው! ቅዱሳን መላእክት እንዲህ ብለው እግዚአብሔርን ሲያመሰግኑ ሰምቶ መጣ። ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ ሰማይን ምድርም በምስጋና የተመላች ናት። የእግዚአብሔርን ቅድስና ተመልከቱ። ሰው ልሰማ የማይገባውን አለ ቅዱስ ጳውሎስ። ቀድሞ የመላእክትን ዝማሬ ቅዱስ ያሬድም ሄዶ ያንኑ ነው ያየው። ለዚህ ነው ቅዱስ ያሬድ ስለ ቅዱስ ጳውሎስ ሲናገር ወሪድ የብሔረ ሮሜ ይላል። ቅዱስ ጳውሎስ ሰማዕትነት ወደ ተቀበለበት ስፍራ ወረድኩኝ፣ አየዋት ቤተ ክርስቲያንን አለ። ተመልከቱ፣ አየዋት፣ አወኳት፣ ወደድኳት። ይሄ ዜማ የገባው ሰው ቤተክርስቲያኒቷን አይቷታል ማለት ነው። ይሄን ዜማ የተረዳ ሰው ቤተ ክርስቲያኒቷን አውቋታል ማለት ነው። ይሄን ዜማ በልቡናው እያሳደረ ከመላእክት ጋር የሚዘምር ሰው ቤተ ክርስቲያኗን ወዷታል ማለት ነው። አንድ ሰው ክርስቲያን ሲሆን ቤተ ክርስቲያንን ያያል። ቤተ ክርስቲያንን ማየት ብቻ አይደለም፣ ያውቃታል። ታሪኳን፣ ትውፊቷን፣ ሕይወቷን፣ ማንነቷን ያውቃል። ከዛ መጨረሻ ላይ ቤተ ክርስቲያንን ይወዳል። ቤተ ክርስቲያንን የወደደ ሰው ለዘላለም ከቤተ ክርስቲያን ሕይወት አይለይም። ይሄ የቅዱስን ያሬድን እውነት ስለ ቅዱስ ያሬድ አባቶቻችን ቢያወሩ ቢያስተምሩ ስለ ቅዱስ ያሬድ በምን ጉዳይ ያሬድ ያ ማህሌታዊ በምን ጉዳይ አስተማረ ብንል በሁሉም ጉዳይ ቅዱስ ያሬድ ያልጠቀሰው ነገር የለም፣ ያላነሳው የለም። ታላቅ የነገረ መለኮት ልቅ ነው። ድጓውን ብቻ ማየት በቂ ነው። እሱ ብቻውን ከብሉይ ኪዳን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያለውን ሁሉ ይተረጉማል። ለዚህ ነው ቤተ ክርስቲያናችን በዚህም ዘመን በዘመነ ትንሣኤም ይሄንኑ ትልቁን የቤተ ክርስቲያንን ሥርዓተ አምልኮ በጆሮአችን እየሰማን እንድንኖር በጆሮአችን መስማት ብቻ አይደለም፣ ልቡናችን ውስጥ ማስገብተን ደስ የሚል ዝማሬ፣ በእውነት ድካም የሌለው ዝማሬ፣ እረፍት የማይፈልግ ዝማሬ፣ የመላእክት ዝማሬ ስለሆነ መላእክት ምግባቸው ምስጋና ነው፣ እረፍታቸው ምስጋና ነው። 24 ሰዓት እግዚአብሔርን ማመስገን ነው። ያንን ነው የመላእክትን እንጀራ የሰው ልጅ በላ ያለው ቅዱስ ዳዊት። የመላእክት እንጀራ ምስጋና ነው። ቅዱስ ያሬድ ያንን በላ፣ ለቤተ ክርስቲያን ሊቃውንት ደግሞ አጎረሳቸው። ያንን ምስጋና ነው ዛሬ በቤተ ክርስቲያናችን ሰው የትም ዓለም ብንሄድ እናገኝ፣ የትም ዓለም የትም ቦታ ብንፈልግ እንዲህ አይነት ዝማሬ የለም። እስክስታ ይኖራል፣ ጭፈራ ይኖራል፣ ዳንስ ይኖራል፣ ጊታር ይኖራል። በከበሮ በጸናጽል በመቋሚያ በዚህ አይነት መልክ በሰማያዊ ስርዓት ነገረ መስቀሉን ነገረ ትንሣኤውን የምናገኘው እዚች ቤተክርስቲያን ውስጥ ብቻ ነው። የዚህ ቤተክርስቲያን ልጆች ያደረገን መድኃኔዓለም ክብረ ምስጋና ይግባው። አመስግኑት መድኃኔዓለም። በእውነት ይሄ የትም ቦታ የማናገኘው በረከት ነው። ምዕመናን የትም ብንፈልገው አናገኘው። በእጅ ያለ ወርቅ እንደ መዳብ ተቆጥሮብን እንጂ የቅዱስ ያሬድ በእውነት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ብቻ አይደለም፣ እንደ ዓለም ትልቅ እንደ ዓለም የትም ቦታ ብትሄዱ በዚህ ዓለም የትም ቦታ ብትዞሩ እንዲህ አይነት ዜማ የትም ቦታ አይገኝም። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለዓለም ያበረከተችው ይሄን ለማጥፋት ነው። ብዙ ሰዎች ምን ወራጡት ምን ያደርጋል ያሬዳዊ ዜማ የሚሉ ሰዎች አሉ። ምን ይጠቅማል የሚሉ ሰዎች አሉ። በጊታሩ ምንጨፍርበት ምን አለበት? ያ የቃየለ መስዋዕት ነው። የቃየለ መስዋዕት ነው። ወዳጄ ለእግዚአብሔር የሚቀርብ መስዋዕት ሁሉ እኮ እግዚአብሔር አልተቀበለም።
የአቤልም ተቀብሏል። ቃየልም እኮ አቅርቧል። ለመስዋዕትማ ቃየልም አቅርቧል። እግዚአብሔር ግን አልተቀበለው። የአቤልን መስዋዕት እግዚአብሔር ተቀበለ። ወደ አቤልና ወደ መስዋዕቱ ተመለከተ። ለምን መርጦሏል እግዚአብሔር፣ ለየት አድርጎሏል እግዚአብሔር እንጂ ዓለም ዳንክራ የሥጋ ፍላጎት ለእግዚአብሔር ብናቀርብለት ምን ያደርግለታል እግዚአብሔር? የመላእክቱ ዝማሬ ያለው እኮ እግዚአብሔር ያውም 99 ነገደ መላእክት ያውም ረፍት የሌላቸው። ስለዚህ ምዕመናን እግረ መንገዳችንን ነው። ዕለቱ የቅዱስ ያሬድ ዓመታዊ በዓል ስለሆነ ይህንን ዝማሬ ቤተክርስቲያናችን ሁል ጊዜ ቅዱስ ያሬድ ያለውን ቤተክርስቲያንን አየዋት እንድናያት። ብዙ ሰዎች ቤተክርስቲያን አያውቋት። እንዲሁ ዝም ብለን እናወራለን እንጂ ሁላችንም አናያትም። ውስጧን ገብተን አናይም። በምስራቅ በምዕራብ በሰሜን በደቡብ የበሮቹን መግቢያ እንኳን አናውቅም። ለምን ሴቶች በሰሜን ይገባሉ ይባሉ? ለምን ወንዶች በዚህ በኩል ይገባሉ? ለምን ካህናቱ በምስራቅ ይሆናሉ? ይሄን መባል መመለስ የሚችል ሰው ብዙ አይደለም። ይሄ የቤተ ክርስቲያኗን ዓለማዊ ነው። ዓለማዊ ማየት ከዛሰማው መረዳት ከዛሳ መውደድ የቅዱስ ያሬድ ትምህርት ነው። ይሄ የቅዱስ ያሬድ ትምህርት ነው። ስለዚህ ነው በዚህም በዘመነ ትንሣኤ ቅዱስ ቤተ ክርስቲያናችን 50ውን ቀን እንደ አንድ ቀን ነው የምታከብረው። ተመልከቱ፣ የቤተ ክርስቲያን መሰረት፣ የቤተ ክርስቲያን ታሪክ፣ የቤተ ክርስቲያን ሕይወት፣ የቤተ ክርስቲያን ማንነት ኢየሱስ ክርስቶስ ነው። የመሰረታት፣ የዋጃት፣ ያጸናት ዛሬም ሕያው መስዋዕት ሆኖ የሚቀርብባት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስናወራ ደግሞ የመጀመሪያው ስለ ትንሣኤው ነው የምናወራው። ክርስቲያኖች የመጀመሪያ ትንሣኤ የክርስቶስ ትንሣኤ። አሁን ሰላምታውን ወደኋላ የተውነው ይሄንን ትንሣኤ በምን መልኩ እንገልጣለን ስንል ክርስቶስ በታላቅ ኃይልና ስልጣን ከሞት ተነሳ። ተመልከቱ፣ ሰማይን ሳይቀድ ወረደ፣ በሕቱም ድንግልና ተወለደ። ስለ ሰው ልጆች ፍቅር ወዶ ፈቅዶ በመስቀል ላይ ተሰቀለ። ክርስቶስ ወዶ ነው ፈቅዶ ነው፣ ማንም አላስገደደው። የእኛ ፍቅር ከሰማይ ስቦት አባ ሕርያቆስ እንዳለው ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞት ድረስ አደረሰው። ወዶ ስለ ሰው ልጆች ፍቅር መድኃኔ ዓለም በመስቀል ተሰቅሎ ስለ ሰው ልጆች ፍቅር ሞተ። በሥጋው ሞትን ሞቶ በመቃብር ላሉት ሕይወትን ሰጠ። ተመልከቱ፣ የክርስቶስ ሞት የክርስቶስ መሰቀል አዳምና ልጆቹን ነፃ ሲያወጣ ዲያብሎስን ደግሞ አስሮታል። አሰሮ ለሰይጣን አጋዞ ለአዳም እንላለን። ሰይጣንን አሰረው። ጥንት ጠላታችን ነበር። ሰይጣን ያሳድደን ነበር። ሰይጣን ሁሉንም ነፍሳት ወደ ሲኦል ይወስድ ነበር። ቅዱሳን እንኳን በብሉይ ኪዳን ሳይቀሩ ይገቡ የነበረው ሲኦል ነው። ምንም እንኳን በረድኤተ እግዚአብሔር እሳቱ ባያገኛቸው ከክርስቶስ ሞት ከክርስቶስ ትንሣኤ በኋላ ግን ይሄ ቀረ። አዳም ነፃ ወጣ፣ ዲያብሎስ ታሰረ። ከእንግዲህ በኋላ ይሄን እውነት አምነው ለቀረቡ ሁሉ ደስታና ሰላም ሆነላቸው ይላል። አሁን የደስታና የሰላም ዘመን የምናስብበት ጊዜ ነው። ትንሣኤውን ስናስብ ለሰው ልጆች ደስታ የሆነበት በክርስቶስ ትንሣኤ ምን አገኘን እኛ? ቅዱስ ጳውሎስ ምን ይላል? አምላካችን መድኃኒታችን ኢየሱስ ክርስቶስ ባይነሳ ኖሮ ስብከታችን ሁሉ ከንቱ ሆኖ ይቀር ነበር። እውነት ነው። ክርስቶስ ባይነሳ ዛሬ መሰብሰብ የለም። ክርስቶስ ባይነሳ አዲስ ኪዳን የሚባል ነገር የለም። ክርስቶስ ባይነሳ የአዲስ ኪዳኗን ቤተ ክርስቲያን ማየት አንችልም ነበር። ክርስቶስ ባይነሳ በማለዳ ቅዱሳንን አስበን እዚህ ስፍራ ተሰብስበን እግዚአብሔርን መጥራት አይኖርም ነበር። የክርስቶስ ትንሣኤ ለክርስቲያኖች ሁሉ አሁን ለምንፈጽመው መንፈሳዊ ዓለም ሁሉ መሰረት ሆኗል። በክርስቶስ ትንሣኤ መጀመሪያ የጠፋልን ሞት ነው። ሞት በአዲስ ኪዳን ሞት የለም። ምን ማለት ነው? ሞት የለም ማለት
ለብዙ ሰዎች ሞት የሚመስላቸው የነፍስና የሥጋ መለያየት ነው። በአዲስ ኪዳን የነፍስና የሥጋ መለያየት ሞት አይባልም። ሞት ማለት በመቃብር በሲኦል መኖር ነው። አሁን በቅዳሴው ተሰምቷል። በዘመነ ትንሣኤ ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት እንላለን። ከዛሳ ለእለ ውስተ መቃብር ወሀበ ሕይወት ዘላለም ዕረፍት፣ በመቃብር ውስጥ ላሉት ሁሉ ሕይወትን ሰጠ፣ የዘላለም ዕረፍትን ሰጠ። መቃብር ምን ነበር? ሲኦል። በሲኦል ላሉት ምን ሰጠ? ዕረፍት። ዕረፍት አልነበረንም፣ አሁን ዕረፍት አገኘ። ተመልከቱ፣ ሞቶ ወደ መቃብር ወርዶ በመቃብር ላሉት ሕይወትን ሰጠ። ሞተ አለ ሊቁ ዲዮስቆሮስ ከመ ይሰዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ። አሁን ሞት የለም ምንለው ለዚህ ነው። በመቃብር ላሉት ሕይወትን ይሰጥ ዘንድ ሞተ። አሁን ሕይወት ያገኘንበት ነው። የብሉይ ኪዳን አባቶቻችን አቤቱ ቀላያትን እንኳ ቢሆን ቀደም አድነን፣ ጽድቃችን እንደ መርገም ጨርቅ ተቆጠረብን ይሉ ነበር። የአዲስ ኪዳን ክርስቲያኖች እነ ቅዱስ ጳውሎስ ልሂድ ከክርስቶስም ጋር ልኑር እጅግ የሚሻል ነውና አሁን ጉዞ ነው የሆነው። ለምን? አንድ ሰው በእግዚአብሔር ካመነ፣ በክርስቶስ ቤዛነት ከዳነ፣ በጥምቀት ዳግመኛ ከተወለደ፣ በቅባ ሜሮን ከከበረ፣ በሥጋው ደሙ ከታተመ የክርስቶስ አካል ቤተ ክርስቲያን ስለሆነ ልሄድ ማለት ይችላል። ወደ ክርስቶስ ነው የሚሄደው። ያኔ ገነት ዝግ ነበር። አሁን ገነት ክፍት ነው። አሁን ገነት ክፍት ነው። አሁን ቅዱሳን እጃቸውን ዘርግተው እኛን የሚቀበሉበት ጊዜ ነው። ስለዚህ እኛ ኦርቶዶክሳውያን እንድናለን፣ ድነናል ብለን የምንናገረው አንዱ እንድናለን፣ ይሄን የምንሰማው ቃል የምንሰማው መጨረሻ ላይ ተስፋ የምናደርገው። ስለዚህ የክርስቶስ ትንሣኤ ለሁሉም ትንሣኤ መሰረት ነው ክርስቲያኖች። ለዚህ ነው 50 ቀን እንደ አንድ ቀን የሚከበረው። ለዚህ ነው ከዚህ የሚበልጥ የለም የምንለው። ለዚህ ነው በፈቃዱ ሞተ እንልና በራሱ ኃይልና ስልጣን በራሱ መግነዝ ፍቱልኝ አላለም። መቃብር ክፈቱልኝ አላለም። በራሱ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ ወዴት ነው? ነቢዩ ሆሴዕ አስቀድሞ በትንቢት የተናገረውን ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ ወዴት ነው? ሲኦል ብዙዎችን ድል ነሳ ነበር። በክርስቶስ ሞት የሲኦል በር ተከፈተ። ነፍሳት ሁሉ ነፃ ወጡ። ክብር ምስጋና ይግባው መድኃኔዓለም። ተመልከቱ፣ በክርስቶስ ትንሣኤ ሕይወት አገኘን። እዚህ ትንሣኤ ላይ ሆነን ነው ሌላውን የምናወራው። ወደ ትምህርታችን ለመምጣት ነው ይሄን ያነሳ ነው። የአምላክ መነሳት ተመልከቱ። ከንቱ ነበረ ስብከታችንን። ብዙ የእምነት መስራቾቻቸው መቃብር ውስጥ ነው ያሉት። የክርስትናን ይህችን ቤተ ክርስቲያን በደሙ የመሰረታት ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቷል። ክብረ ምስጋና ይግባው መድኃኔዓለም። ሞትን ድል አድርጎ ሕይወትን ሰጥቷል። ንጹሐ ባሕርይ ኢየሱስ ክርስቶስ። ይሄ የክርስቶስ ትንሣኤን መሰረት ስናደርግ ሌሎች 4 አይነት ትንሣኤዎች አሉ በክርስቶስ ትንሣኤ መሰረትነት። ሁለተኛው ትንሣኤ አልዓዛር ይባላል። ትንሣኤ አልዓዛር ማለት በቅዱሳን ምልጃ በራሱ በክርስቶስ ቸርነት ሞተው የተነሱ ሰዎች አሉ። ለምሳሌ በብሉይ ኪዳን ነቢዩ ኤልያስ ሙት አስነስተዋል። ነቢዩ ኤልያስ፣ ነቢዩ ኤልሳዕ ሙት አስነስተዋል። በሥጋም እያለ ሞቶ መቃብር ውስጥ ገብቶ የቅዱሳን መቃብራቸው ሙት ያስነሳል። ምዕመናን ደብረ ሊባኖስ ሄዳችሁ የተክልዬ እዛ ቅዱሱ ስፍራ ላይ ጸሎት ስታደርጉ በረከት አለው። የኤልሳዕ መቃብር ሙት አስነስተዋል። ተመልከቱ፣ ኤልያስ ሙት አስነስተዋል። በቅዱሳን ምልጃ እግዚአብሔር የሞቱትን ያስነሳል። ቅዱስ ዳዊት መንክር እግዚአብሔር በላይ ለቅዱሳኒሁ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። በአዲስ ኪዳንም ቅዱስ ጳውሎስ ሙት አስነስተዋል። ቅዱስ ጴጥሮስ ሙት አስነስተዋል። ሐዋርያት ሙት አስነስተዋል። እግዚአብሔር በእነሱ ላይ አድሮ የሚሠራው ሥራ ድንቅ ነው። ዛሬ በቅዱሳን ቀን ብንሰባሰብ ቅድስት ሐና ያውም አምላክን የወለደች ያውም ድንግል ማርያምን የወለደች
ያውም ሰማይን የወለደችልን ተመልከቱ። እርሷን በምናስብበት ዕለት በረከት አናገኝም ብላችሁ አታስቡ። የቅዱሳን ጸሎት ኃይል አለው፣ በረከት አለው። ቃል ኪዳናቸው ይሰራል። በእነሱ ምልጃም እግዚአብሔር ይሙት። አልዓዛር የአራት ቀኑን ሬሳ ክርስቶስ አስነስቷል። እነዚህ ሰዎች ሁሉ ግን ተመልሰው ሞተዋል። በኤልያስም ምልጃ የተነሳ ሞቷል። በኤልሳዕ ምልጃ የተነሳ ሞቷል። ራሱ አልዓዛር ዛሬ በሕይወት የለም። ታዲያ ምንድን ነው የሚያመለክተን? እግዚአብሔር መግደል፣ እግዚአብሔር ማንሳት ይችላል። ሕይወትን መስጠት የእግዚአብሔር ነው። ማዳን የእግዚአብሔር ነው። የባህሪ ገንዘቡ ነው። ምዕመናን፣ አሁን አንዳንድ ሰዎች ሕይወትን መስጠት ከሌላ ስፍራ ይመስላቸዋል። አንዳንዴ ተስፋ ቆርጠ፣ አንዳንዴ በቃ አይገለም ሞቷል። እግዚአብሔር መግደልም ማዳንም ይችላል። ማዳን መግደል የባህሪ ገንዘቡ ነው። የሞቱ ሰዎችን ማስነሳት እንደሚችል እግዚአብሔር በቅዱሳኑ ላይ አድሮ ራሱ መድኃኔዓለምን ሞትን ሲያስነሳ አይተናል። ይሄ እግዚአብሔር መግደል ማዳን እንደሚችል ትንሣኤ አልዓዛር ብለን እናስባለን። ያነሳል እግዚአብሔር። ሶስተኛው ትንሣኤ ዘጉባኤ ማለት ነው። ትንሣኤ ዘጉባኤ ነው። ድምጻቸው አይሰማም። ትንሣኤ ማለት መነሳት ማለት ነው። አዲስ መሆን ማለት ነው። ሕይወት ማግኘት ማለት ነው። ለዘላለም መኖር ማለት ነው። ትንሣኤ ማለት በስብሶ አለመቅረት ማለት ነው። ትንሣኤ ዘጉባኤ ማለት የሞቱ ነፍሳት ሁሉ የሚነሱበት ትንሣኤ ማለት። በነገራችን ማይነሳ የለም። አሁን አንዳንድ ሰው ጅሙን ጫርጎ በልቶት ጥፍሩ እንኳን አልቀረም። ይሄ እንዴት ይነሳል ብሎ ያስባል። ይነሳል። እግዚአብሔር የፈጠረው የአንድ ቀን ሕፃን 969 ዓመት ምድር ላይ ኖሮ የሞተው ማቱሳላ እኩል ይነሳሉ። ሕይወትን መስጠት የማን ነው ብለናል? የእግዚአብሔር። አንተ ሰነፍ ሰው ይላል ቅዱስ ጳውሎስ፣ አንተ የዘራኸው ስንዴ በምድር ወርቆ በስብሶ አፈር ሆኖ እንደማይቀር ሁሉ እንደገና በቅሎ 30 60 ፍሬ አፍርቶ እንደምነሳ ሁሉ አንተም ትነሳለህ። ክርስቲያን ሞተ ማንለው ለዚህ ነው መድኃኔዓለም ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ብሞትም ሕያው ነው። ሞቷል አንልም፣ ተሻግሯል፣ ሄዷል። ወደ መቃብር በገባ ወደ አምላክ ወደ እግዚአብሔር ሄዷል። ስለዚህ ሁሉም ይነሳል። ወንዶች በአዳም ዕድሜ ይነሳሉ። 900 የኖረው አንድ ቀን የኖረው የ30 ዓመት ጎልማሳ ይኖራል። 100 ዓመት የኖሩት እነ ሳራ 1 ዓመት ሕፃንም ብትሆን በአዳም ዕድሜ 15 ዓመት ሆኖ ይነሳሉ። ሴቶች በተመሳሳይ መልክ፣ በተመሳሳይ ቋንቋ፣ በተመሳሳይ መልክ፣ በተመሳሳይ ጸጋ ይነሳሉ። ይሄ ትንሣኤ ዘጉባኤ ይባላል። እንዲህ ነው ብለው ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 10 ቁጥር 1 ላይ በምድር ትቢያ ያንቀላፉት ሁሉ ይነሳሉ። ኢየሱስ ክርስቶስም በወንጌል ሲያስተምር እንዲህ ይላል፣ በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ስለዚህ ክርስቲያኖች ትንሣኤ አለ። እኛ ኦርቶዶክሳውያን እምነትና ተስፋ የኛ መሰረቶች ናቸው። ይሄን እንዳትረሱ። ሁሉ ጊዜ እናምናለን። እስቲ እናምናለን ነው። ምን እንላለን? እኔ ቅድም ሳማትብ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያልኩ እናንተም እንድትሉ ነበር። በእኛ ቤተ ክርስቲያን ስርዓት አባቶች እያሉ መባረክ አይቻልም። ታምረ ማርያም እንኳን ስንነበር የሚበልጥ ካህን ጳጳስ ካለየ ግን ስናስተምር የምናማትበው እምነት ለመግለጥ ነው። እኛ በአብ በወልድ በመንፈስ ቅዱስ ምን እንላለን? እናምናለን። እምነት ተስፋ የኛ ቤተ ለምሳሌ ቅዳሴ ሲጀመር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ይጀምራል። ከዛ ደግሞ በሰላም ግቡ ይላል። በኋላ መጨረሻ ላይ እንመጣበታለን። ጸሎተ ሃይማኖትም ሲጀመር በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣
በእግዚአብሔር መንፈስ ቅዱስ እናምናለን ይላል ጸሎተ ሃይማኖት። በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ። በእግዚአብሔር ወልድ እናምናለን፣ ከእሱ ጋር እኩል የሆነ ከአብ የባህሪ ልጁ በሆነ በኢየሱስ ክርስቶስ ከብርሃን የተገኘ ብርሃን እርሱን እናምናለንና በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ። ከዛ መጨረሻ ላይ ይሄን እምነት ከገለጥን በኋላ ተስፋ ደግሞ እንናገራለን። ወንሰፎ ትንሣኤ ሙታን፣ የሙታንን መነሳት በለውስጥ ተስፋ እናደርጋለን፣ የሚመጣውንም ሕይወት። ይሄ ተስፋ እኮ ነው። የሙታንን መነሳት ተስፋ እናደርጋለን። ክርስቲያን ምኖሮ በተስፋ ነው። ሞቼ አልቀርም፣ በስብሼ አልቀርም፣ እነሳለሁ። ወንሰፎ ትንሣኤ ሙታን ወሕይወት ዘይመጽእ ለዓለም። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት። ስለዚህ ተስፋ ትንሣኤ አለ። አሁን ወደ ዋናው የትምህርታችን ሐሳብ ስንመጣ አሁን እንነሳለን፣ ግን እንዴት ሆነን ነው መነሳት ያለብን? ሰው ሲነሳ በሁለት አይነት መልኩ ይነሳል። አንደኛው ትንሣኤ ለዘክብር ይባላል፣ ለክብር መነሳት። ሁለተኛው ትንሣኤ ለዘሐሳር፣ ለሞት፣ ለጉስቁልና፣ ለዘላለም ፍርድ ምነሷል። በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣሉ። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለሞት ትንሣኤ ይነሳሉ። ተመልከቱ፣ በምድር ትቢያ ያንቀላፉት ሁሉ ይነሳሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ ዘላለም ጉስቁልና ይሄዳሉ። ስለዚህ በዚህኛው ትንሣኤ ሕይወት ለማግኘት ሁለት ትንሣኤዎች አሁን ያስፈልጉናል። ሁለት ትንሣኤ፣ አሁን መነሳት ያለብን ትንሣኤ። ተመልከቱ፣ እነዚህ ሁለቱን ትንሣኤ ከተነሳን ትንሣኤ ለዘክብር አለን ማለት ነው። የሕይወት ትንሣኤ አለን። ይሄንን ነው ዮሐንስ የፊተኛውን ትንሣኤ የተነሱ ብፁዓን ናቸው ይልና ሁለተኛ ሞት በእነርሱ ላይ ስልጣን የለውም ይላል። እስቲ በሉ፣ ሁለተኛ ሞት በእነርሱ ላይ ምን የለውም? ስልጣን የለውም። ሁለተኛ ሞት ምንድን ነው? ራሱ ይነግረናል ዮሐንስ በራእዩ ምዕራፍ 21 ቁጥር 8 ላይ ዳሩ ግን ለአስማተኞች፣ ለጠንቋዮች፣ እግዚአብሔርን ለማያውቁ ለካዱ ሰዎች ዕጣ ፈንታቸው ዕድል ተርታቸው በእሳትና በድን የሚቃጠል ባህር ነው ይልና ይኸውም ሁለተኛው ሞት ነው ይላል። እግዚአብሔር ከሁለተኛ ሞት ይሰውራል። እሱ ነው ዋናው የክርስትና ዓላማ፣ እሱ ነው። ዛሬ ጠዋት መሰብሰባችን ዓላማ እሱ ነው። እመቤታችንን የመማፀናችን ዓላማው እሱ ነው። የነ ቅድስት ሐና ጸሎት እንዲደግፈን የሚያደርገን ለዚህኛው ሞት እንዳንመጣ። ለዚህ ነው እንድናለን። በኦርቶዶክስ ነገር ድነት እንድናለን። ለምን? ተስፋ ትንሣኤያችን በምድር ላይ ይሄን ትንሣኤ እንነሳለን። ሁለት ትንሣኤ። የመጀመሪያው ትንሣኤ ትንሣኤ ህሊና ይባላል። እስቲ ትንሣኤ ህሊና ነው። አቤት! ትንሣኤ ህሊና ማለት መወሰን ማለት መንቃት ማለት ከእንቅልፍ ብንን ማለት ይሄ የህሊና ትንሣኤ ይባላል። ምን ማለት ነው? መንቃት። አንድ ሰው ከተኛ ጆሮ አይሰማም፣ አይኑም አያይም፣ አፍንጫውም አያሸትም፣ ምላሱም አይናገርም፣ እጁም አይዳሰስም፣ የስሜት ሕዋሳቶች ሁሉ አይሰሙም። ቅዱስ ጳውሎስ እንዲህ ይላል፣ አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል። ኤፌሶን ምዕራፍ 5 ላይ የምትተኛ። ተመልከቱ፣ ሰው ከተኛ አልተነሳም ማለት ነው። ስለዚህ ከእንቅልፍ መነሳት የህሊና ትንሣኤ ይፈልጋል። ምን ማለት ነው? መወሰን። አጥፍቻለሁ፣ ወደ እግዚአብሔር ልመለስ፣ በድያለሁ፣ ይቅርታ ልጠይቅ፣ ርቄያለሁ፣ ልቅረብ፣ እግዚአብሔርን ትቻለሁ፣ ወደ እግዚአብሔር ልመለስ፣ መወሰን። ይሄ የህሊና ትንሣኤ ይባላል። ከእንቅልፍ መንቃት። መኃልየ መኃልይ ዘሰሎሞን ምዕራፍ 5 ቁጥር 2 ስታነቡ አንዲት ሴት እንዲህ ትላለች፣ ተኝቻለሁ ቤቴ ውስጥ ትላለች። እኔ ቤቴ ውስጥ እንቅልፍ ላይ ነኝ ትላለች። ውዴ በሌሊት ወደ ቤት መጣ ትላለች። ተኝቼ ነበረ፣ መዝጋዬን አንኳኳ ትልና እኔ ተኝቻለሁ፣ ልቤ ግን ነቅቷል ትላለች። እስቲ በሉ፣ ወደ ተኝቻለሁ፣ ምን ግን ነቅቷል? ልብ የሃይማኖት ማዕከል ነው። ልብ የእውነት ማዕከል ነው። ሃይማኖት አለ፣ እውነቱ እኛ ጋር አለ፣ ግን ተኝተናል፣ ረስተናል፣ ትተናል። አንዳንዶቻችን ከእግዚአብሔር ርቀን
ለምን እኛ ተኝተናል፣ ልባችን ግን ንቁ ነው። የያዝነው ሃይማኖት የዘላለም ሕይወት የሚያሰጥ ነው። አሁን ያለንበት መንገድ እነ ቅድስት ሐና የሄዱበት ድንግል ማርያም የወለደችልን ክርስቶስ የመሰረተው መንገድ ውስጥ ነን። አዎ ልባችን ንቁ ነው፣ ሃይማኖታችን እውነት ነው። እኔ ተኝቻለሁ፣ በሌሊት መጣ፣ መዝጊያዬን ያንኳኳ ነበረ። እንደውም ደጋግሞ መታው፣ አልነሳሰን እጁን ሁሉ ወደ መዝጊያው ዘርግቶ ለመክፈት ይሞክር ነበር። ልነሳ፣ አሁን ቀሚሴን ልልበስ፣ በሩን ልክፈትለት እያልኩ እያለ ጥሎኝ ሄዳለች። እንዲህ ነው ክርስቶስ፣ እንዲህ ነው መድኃኔዓለም። አያችሁ፣ መንቃት ያስፈልጋል። መወሰን፣ ክርስቲያን ለማስቀደስ መወሰን፣ ቤተ ክርስቲያን ለመምጣት መወሰን፣ ንስሐ ለመግባት መወሰን፣ ሥጋውና ደሙን ለመብላት መወሰን። የጠፋውን ልጅ አስታውሱ። ሁሌ ትሰማላችሁ ታሪኩን በክርስቲያን የሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ሀብቱን ተካፍሎ ወደ ሩቅ ሀገር ሄደ። ሩቅ ሀገር አንዳንድ ሰዎች የፊዚካል ዲስታንስ ይመስላችኋል፣ በመሬት ላይ ያለ ርቀት ይመስላችኋል። ሩቅ ሀገር ማለት ከእግዚአብሔር የራቀበትን ልመን እዚህ በርላቁ ጥሎኮ የሚያስቀድሳል እሱ ሩቅ ሀገር ነው ማለት። እዚህ ደወል እየተደወለ ሰንበት ጠዋት ቤቱ እዚህ ሆኖ አሐዱ አብ ቅዱስ የተባለና ሩቅ ሀገር ነው። ጾም የማያውቅ ሰው አለ፣ ኦርቶዶክስ ነው፣ ሩቅ ሀገር ነው። አስቀድሶ የማያውቅ አለ፣ ሩቅ ሀገር ነው። የንስሐ አባት የሌለው አለ፣ ሩቅ ሀገር ነው። ሩቅ ሀገር ተመልከቱ። አሁን ሩቅ ሀገር ሄዶ ያለውን ጨርሶ ዝም ብሎ ተኝቶ አልቀረም። ከአሳማ ከእሪያ ጋር ጭምር ለመብላት ፈልጎ ነበርና አሁን መጨረሻ ሰው ፍጹም እግዚአብሔር ረስቶ ሌላ ዓለም ውስጥ ሁሉ ሲገባ ድረስ ሄደ። ሩቅ ሀገር። ከዛ መጨረሻ ላይ ወደ አባቴ ቤት መመለስ አለብኝ። በአባቴ ቤት ብዙ ሳል ትንሣኤ ሌላ ማለት እሱ መመለስ አለብኝ። ወደ አባቴ መቅረብ አለብኝ። ወደ አባቴ ቤት መምጣት አለብኝ። ተመልከቱ፣ ወሰነ። ወደ አባቴ መቅረብ አለብኝ፣ ወሰነ። ትንሣኤ ሌላ ማለት እሱ። ክርስቲያኖች በብዙ ጉዳይ ላይ መወሰን አለብን። በሃይማኖታችን፣ በመንፈሳዊ ሕይወታችን ወደ ክርስቲያን በምንቀርብ በብዙ ነገር ላይ መወሰን አለብን። እኔ ከዚህ በኋላ ዘፈን አልሰማም፣ መዝሙር ነው የምሰማው ብሎ ሰው መወሰን አለብን። እኔ የክርስቶስ ነኝ፣ የቅዱስ ያሬድ ልጅ ነኝ፣ መዝሙር ልስማ። እኔ ከዚህ በኋላ ስድብ አልፈልግም። እኔ ከዚህ በኋላ ምስጋና ነው ከአንደበቴ፣ መጥፎ ነገር አይወጣም። ለዚህ ከሆነ ወንጌል ስነበብ እንዲህ ይላል፣ የወንጌልህን ቃል በመጨከን እንሰማ ዘንድ አድለን ይላል። ምን በማለት በመጨከን። ወንጌል መጨከን ይፈልጋል። ወንጌል መጨከን ይፈልጋል። ብዙ ነገሮች አሉታ። ጠላትን ውደድ ይላል፣ ጭካኔ ይፈልጋል። የሚያሳድዷችሁን መርቁ ይላል፣ ጭካኔ ይፈልጋል። ግራዬን ለመታ ቀኝን ስጠው ይላል፣ ጭካኔ ይፈልጋል። በመጨከን እንሰማ ዘንድ መወሰን ማለት እሱ ነው። ትንሣኤ ሕሊና የመጨረሻው ትንሣኤ ሕሊና ቀጥሎ የመጣው ትንሣኤ ልቡና በደንብ የሚያወስኑ ትንሣኤ ሕሊና አንድ ጥሩ ምሳሌ የምትሆነን ሁሉ ጊዜ በትንሣኤ ታሪኳ የምነሳ ማርያም መግደላዊት የምትባል እናት አለች። በደንብ ታሪኳ መጨረሻ ላይ ክርስቶስ 7 አጋንንት ነው ያራቀላት። ስንት አጋንንት? አቤት 7። አሁን የኛ ስንት አጋንንት እንዳለን እግዚአብሔር ሰው አጋንንት የሚመስለው ጸበል ቦታ የሚጮኸውን ብቻ ተስማምቶት ነው። ስንት ሰው ተስማምቶት ከምስቱ ጋር ስጣላ ሴጣንን ቀሰቀሰችብኝ ምስል ሴጣን ተቀሰቀሰ። ሄዶ ጠጅ ጠጣ፣ አረቄ ጠጣ። ከዛ ሴጣኑን በዛ አራፎ ይመጣ ተቀሰቀሰ። ሴጣን 7 አጋንንት። ምንድነው አጋንንት? መንፈስ ማለት እኮ ነው። አጋንንት ማለት ሌላ ነገር መሰላችሁ? 7 መንፈስ ነበረባት። አንደኛው መንፈሰ ጽርፈት። እስቲ የስድብ መንፈስ በሉ በሉ፣ አይዟችሁ። የምን መንፈስ? አሁን ምሳደብ ሰው የ60 ዓመትና ራቁቷን ቲክቶክ ላይ ወጥታ ስትሳደብ እሱ እኮ ነው መንፈስ። ሴጣን ማለት ሌላ መሰላችሁ? እሱ እኮ መንፈሰ ጽርፈት። መንፈሰ ሐሜት። አበበን አየለም በዚህ ሲያልፉ ሁሉ የሚያሙ ሰዎች አየሻት እሷ ይሄ እኮ ሴጣን ሌላ መስላችሁ? መንፈሰ ሐሜት። ይሄ ብቻ አይደለም፣ መንፈሰ ትዕቢት። ከለበላይ ማን አለ? ማርያም በገላይት እነዚህ ሁሉ መንፈስ ነበረበት። የትዕቢት መንፈስ። አሁን ትዕቢተኛ ነው ሰው፣ ወንዱም ሴቱ ትዕቢተኛ፣ ትንሹም ትልቁ ትዕቢተኞች አለ። ልባችን በትዕቢት አልተነፋ። መንፈሰ ትዕቢት።
መንፈሰ ትዕቢት ብቻ አይደለም፣ መንፈሰ ቅናት። አባቶቻችን እንደው ስለ ማርያም መግደላዊት ሲያስተምሩ ሰይጣን ክፉ ነው፣ አንድ ሰው ትዕቢተኛ ሆኖ አይቀናም ነበር፣ እሷ ግን ትዕቢተኛም እንድትቀናም ያደርጋት ነበር። የቅናት መንፈስ አጠገብ ሰርቶ የተለወጠ ሰው ስትኖር አልቀናህም፣ አልተበሳጨህም። እንደውም እዚህ ቤት ብዙ ገበያ ይገባል የሆነ ነገር ሲያቀርብ አይቀርም አልቀናህም አለ። ይሄ እኮ መንፈስ ነው፣ መንፈሰ ቅናት፣ መንፈሰ ትውዝፍት ይባላል። ማርያም መግደላዊት የነበረበት ሁሉንም ነገር ተኳኩላ ትወጣለች። ተጌጡ ምን በቃ አሁን እኮ አሉ እንደው ስኳሩ 3 ሰዓት 4 ሰዓት ፈጅባቸው ሴቶቻችን እንደው ዝናብ ሲዘንብ ትንሽ ስነካ ፊታቸው ይብላል። የራሳቸው ያልሆነ ነገር ተከምሮ ይወጡና ዝናብ ሲመጣ ቅድም ያለ አሁን ሰዓት ወይ ሶላት ሶላት ይሄ መንፈሰ ትውዝፍት ይባላል። መንፈሰ ትውዝፍት፣ መንፈሰ ዝሙት ነበረባት። እነዚህን 7 አጋንንት እግዚአብሔር እንዲያጠፋላት መጀመሪያ ወሰነች ይላል። ምን ሆነች? ወሰነች። በቢታንያ መንደር ለበሽተኞች ነው የመጣው የሚል ኢየሱስ ክርስቶስ የሚባል ከዳዊት ዘር ከድንግል ማርያም የተወለደ አለ ሲባል ወደ ቢታንያ መንደር ክርስቶስን ፍለጋ ሄደች፣ ወሰነች። መንገድ ላይ ሰይጣን የድሮ የዝሙት ጓደኞቿን እየመሰለ ባለሀብት እየመሰለ ይመጣል። መጣው ጠብቀኝ ቤት። ሁለተኛ ሌላ ልታመልጠኝ ነው ብሎ ሌላ መስሎ ይመጣል። መጣው ጠብቀኝ ቤት እያለች ሁሉንም አጋንንት ተሸንፋ ክርስቶስ ጋር ደረሰች። ክብር ምስጋና ይግባው። ሁሉንም አሸንፋ ዛሬ በስሟ ታቦት ተቀርጾ ከ36ቱ ቅዱሳን አንስት መካከል አንዷ ቅድስት ማርያም መግደላዊት ናት። ጸሎት ልመናዋ በሁላችንም ላይ ይደር። ተመልከቱ፣ ወስና ወደ ቅድስና ጫፍ ደርሳለች። ወስና ትላንት ሕይወቷ ሌላ ነው። መወሰን ስትችል ይሄ ነው። ስለዚህ የመጨረሻው ትንሣኤ ልቡና ነው። ትንሣኤ ልቡና ማለት ያው የወሰኑትን መተግበር ነው። የወሰኑትን መተግበር እመለሳለሁ ያለ ሰው መመለስ፣ መጾም አለብኝ ብሎ የወሰነ ሰው በጾም ወቅት መጾም፣ ማስቀደስ አለብኝ ያለ ሰው ማስቀደስ አለብኝ ብሎ ዝም ብሎ መተኛት አይደለም፣ ማስቀደስ። እሱ ነው ትንሣኤ ልቡና። ንስሐ መግባት አለብኝ ያለ ሰው ንስሐ መግባት፣ ስጋው ደሙን መቀበል አለብኝ ያለ ሰው ስጋውና ደሙን መቀበል። አሁን ቅዳሴ ያስቀደሳችሁ ምዕመናን አዋጅ ሰምታችኋል። እሱ ነው ትንሣኤ ልቡና። ዲያቆኑ በመሃል ቅዳሴ ላይ እንዲህ ይላል፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ምን ግቡ? ምን ግቡ? እድር ግቡ፣ እቁብ ግቡ፣ አክሲዮን ግዙ። እነዚህ ሁሉ ችግር አላቸው? የለም። ሰው እድር ብገባ እቁብ ብገባ ምን ችግር ያለው? ግን ምን ግቡ ነው ብለው ንስሐ ግቡ። ትንሣኤ ልቡና ማለት እሱ ነው። በዮርዳኖስ ማዶ በሕይወት ምድረ በዳ ያጠምቅ የነበረው ዮሐንስ ያስተማረው መንግሥተ ሰማያት ቀርባለች ንስሐ ግቡ ይላል። ሁለተኛ ላይ ቄሱ ደግሞ እጁን እየታጠበ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ደግሞ የዲያቆኑን ቃል ሰምቶ ቅድም የተነገረውን ሰምቶ መንፈሱን አድሶ ወደ እግዚአብሔር በልቡናው ተመልሶ ንስሐ ገብቶ የበደለ ክሶ የቀማ መልሶ ስጋውና ደሙን ይቀበል። ንጹሕ ማለት እሱ እንጂ በሰማይና ምድር በእግዚአብሔር ዘንድ ንጹሕ አለ። እግዚአብሔር ብቻውን ንጹሕ አምላክ። ድንግል ማርያም ናት በባህሪዋ ኃጢአት ምንም የሌለባት። ከዛ ውጪ ያለ ሰው ሁሉ ወይ በህሊናው በሐሌው በነቢብ በገቢር ኃጢአት የሚሰራ ግን የሰራነውን ኃጢአት የሚያጠፋ ደግሞ ንስሐ አለ። ግቡ ብሉ። ከዛው ቅዳሴ ሲያልቅ ዲያቆኑ ምን ይላል? በሰላም ወደ ቤታችሁ ግቡ። ወደ የትኛው ቤት? ይሄኛው ቤት አይደለም። ይሄ ቤትማ ፈራሽ ነው። ኮሪደር ያፈርሰዋል፣ ምናምን ያፈርሰዋል። ማያፈርሰው ነገር የለም። ወደ ቤታችሁ ግቡ። ያኛው ቤት ሰማያዊ ቤት። ሰው ንስሐ ከገባ የክርስቶስን ስጋና ደም ከበላ ለእግዚአብሔር መንግሥት ይበቃል ማለት ነው። ለዚህ ነው እንድናለን። እና አሁን አስተምሬ ሲጨርስ ምን ያሰማልን ነው የምትሉት? ቃለ ሕይወት። ቃለ ሕይወት ማለት እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥቴን ምን በሉ ውረሱ። ይሄንን መስማት ግቡ ማለት እሱ ነው። ይሄ ደግሞ የሚሆነው በትንሣኤ ልቡና ያሰብነውን ስራ ላይ ስናውል ያ የጠፋው ልጅ ወደ አባቴ ቤት መመለስ አለብኝ ብሎ እዛው አልቀረም። መጣ ወደ አባቱ ቤት። አባቱ አየው፣ ከሩቅ ተመለከተው፣ ሮጦ አቅፎ ሳመው። አንተ የት ቆይተህ መጣ? ሀብተን ንብረተን አባክነህ ምን ለማድረግ መጣ አላለው።
ደስ አለውና አቅፎ ሳመው። መድኃኔዓለም ወስነን ስንመጣ እጁን ዘርግቶ አቅፎ የሚስመን አምላክ ነው። ክብር ምስጋና ይግባው። አቅፎ ሳመው። ተመልከቱ። ከዛ በኋላ ይህ ልጄ ጠፍቶ ነበረ ተገኝቷል። ምን ብሎ ነበር? ጠፍቶ ነበር። ወደ ሩቅ አገር ሄዶ ነበር ተገኝቷል አለና በዛ ዝም አላለም። ይህ ልጄ አለ ሞቶ ነበረ። እስቲ በሉ ይህ ልጄ ምን ሆኖ ነበር? ክርስቲያኖች ከእግዚአብሔር መለየት እኮ ነው መሞት። እድር ጥሩምባ ያልነፋላቸው ያልተቀበሩ ብዙ ሙታን አሉ። የሞት ብዙዎች አለን እኮ። ክርስቶስ ለዚህ ነው የማቴዎስ ወንጌል ምዕራፍ 8 ቁጥር 18 ላይ ያን ሰው ሂጅ አባቴን ቀብሬ ልምጣ ስል ተው ሙታኖቻችሁን ይቀበሯል። አንዳንድ ጊዜ የሞተ የሚባለው ሰው ስጋና ነፍስ ተለየ። ከእግዚአብሔር የተለየ ሰው ነው የሞተው። ከዚህ ሃይማኖት የወጣ ሰው ማተብ የበጠሰ ሰው ነው የሞተው። ከክርስትና ዓለም የራቀ ሰው ነው የሞተው። ከቅዱሳን ህብረት የወጣ ሰው ነው የሞተው። ይህ ልጄ ሞቶ ነበረ፣ አሁን ተነስቷል አለ። ተመልከቱ፣ ይሄ ልጄ ተነስቷል። ሁላችንም ይሄ ልጄ ይህች ልጄ ሞታ ነበር ተነስታለች ለመባል መድኃኔዓለም ያውቃል። ትንሣኤ ልቡና ተነስተን ስጋውን በልተን ደሙን ጠጥተን እግዚአብሔር የመንግስቱ ወራሾች እንድንሆን መድኃኔዓለም ይርዳን። ይቆየን። ወስብሐት ለእግዚአብሔር። ያምሳል። እስቲ ሞቅ አድርጋችሁ እግዚአብሔር አመስግኑ። እግዚአብሔር አምላካችን በዚህ ማለዳ ነፋስ ያቸው ያለው እግዚአብሔር ኃያል ነው ቅዱስ ኃያል ነው እግዚአብሔር ኃያል ነው ቅዱስ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋስ እልልታ ሰረገላውን በእሳት ሰርቶታል፣ በደመና ላይ ይረማመዳል። በብርሃን ድንኳን በሰማይ ያለው እርሱ ነው ጌታ የምናመልከው፣ እርሱ ነው ጌታ የምናመልከው። ኃያል ነው እግዚአብሔር ኃያል ነው ቅዱስ ኃያል ነው እግዚአብሔር ኃያል ነው ቅዱስ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋስ ጭብጨባ ሰረገላውን በእሳት ሰርቶታል፣ በደመና ላይ ይረማመዳል። በብርሃን ድንኳን በሰማይ ያለው እርሱ ነው ጌታ የምናመልከው፣ እርሱ ነው ጌታ የምናመልከው። ኃያል ነው እግዚአብሔር ኃያል ነው ቅዱስ ኃያል ነው እግዚአብሔር ኃያል ነው ቅዱስ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋስ እልልታ እውነት በፊቱ ፍትሕ በእጁ ሲኦልም ገነት አሉ በደጁ። ስልጣን የእርሱ ነው አለቅነት ማን እንደ ጌታ ከአማልክት ማን እንደ ጌታ ከአማልክት። ኃያል ነው እግዚአብሔር ኃያል ነው ቅዱስ ኃያል ነው እግዚአብሔር ኃያል ነው ቅዱስ አይቻለሁ በዓይኔ ሲቆም ማዕበሉ አይቻለሁ በዓይኔ ሲታዘዝ ነፋስ ታችሁን ታቦር ተራራ ተንቀጠቀጠ፣ ግርማው ሲገለጥ ሁሉ ቀለጠ። ድንቅን አድራጊ ተአምረኛ ከማዳኑ ጋር ይምጣ ወደኛ ከማዳኑ ጋር ይምጣ ወደኛ። ኃያል ነው እግዚአብሔር ኃያል ነው ቅዱስ
የክብር ብርሃን ይብራ በልቤ አንተነህ ለኔ